የኦነግ ሰራዊት በጦር ወንጀል እንዲከሰስ አምነስቲ ጠይቋል። ሰላም እንደሙላችኋል ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የኦነግ ሰራዊት በጦር ወንጀል እንዲከሰስ አምነስቲ ጠይቋል። ሁሉም የወለጋ ዞኖች እንደ አውሮፓውያን አቆጣጠር ከ2019 ዓ.ም ጀምሮ ላለፉት 7 ዓመታት በሲቪሎች ላይ ዘር ተኮር የሆነ ጅምላ ጭፍጨፋ በማካሄድ ሴቶች በወሲብ ባርነት በመያዝና በቡድን በመድፈር ስሙ እየተነሳ የሚገኘው የኦነግ ሰራዊት በጦር ወንጀል እንዲከሰስ ይገባል ሲል ዓለም አቀፉ መብት ተቋም አስታወቀ። ዓለም አቀፍ ሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ ወሲብ ባርነት እንዲሁም በቡድን በመድፈር ጨምሮ የተለያዩ ወሲባዊ ጥቃቶች ላይ ፈጽሟል ሲል አዲስ ባወጣው ሪፖርት ከሷል። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና ንጹሐን ንብረት ማውደም ድርጊቶች በጦር ወንጀልነት ሊፈረጁ እንደሚገባ አስታውቋል። አምነስቲ ኢንተርናሽናል አርብ የካቲት 27 ባወጣው መግለጫ የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድን አባላት በአውሮፓውያኑ 2020 እስከ 24 ባለፈው 4 ዓመታት የፈጸሟቸው ድርጊቶች ዳስሷል። ምርመራ የተደረገው ኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኝና ሳዮና አንፊሎ ወረዳ ውስጥ እንደሆነ ገልጸዋል። ሰብአዊ መብት ተቋሙ ምርመራ ሊያከናውን ቡድን አባላት ሰብአዊ ጥቃት ሊፈጸምባቸው 10 ሴቶች ቃለ መጠየቅ ማድረጉ እንዲሁም የጤና ባለሙያዎች መነጋገሩና የሕክምና መዝገቦች መመርመሩ አስረድተዋል። በምርመራው የተካተቱ የሴቶች መካከል 7ቱ ጥቃት የተፈጸመባቸው ወቅት ዕድሜያቸው 18 ዓመት እንዳልሞላቸውም ተናግረዋል። በ2011 ዓ.ም የጀመረው የኦሮሞ ነጻነት ሰራዊት አነስና የመንግስት ጸጥታ ኃይሎች ግጭት ከፍተኛ ጉዳት እያደረሰ ነው ያሉት የሲቪል ህዝብ ላይ እንደሆነ አምነስቲ ለመገናኛ ብዙሃን በላከው መግለጫ ጠቅሷል። ድርጅቱ የምስራቅና ደቡብ አፍሪካ ሪጅናል ዳይሬክተር ታርጌት ቻጉን ለ7 ዓመታት ያህል ኦሮሚያ ክልል ውስጥም ያሉ ታጣቂዎች በኮሚኒኬሽንና በመገናኛ ብዙሃን መገደብ ምክንያት በተፈጠረው የጨለማ ሽፋን ስር ሆነው የንጹሐን ለከፍተኛ ስቃይ አድርገዋል ብለዋል። የአምነስቲ ኢንተርናሽናል እንዳስረዳውም ቃለመጠየቁ ከተደረገላቸው 10 ሴቶች መካከል 5 ለወሲብ ባርነት ተዳርገው ነበር። ሪፖርቱ 9 የኦሮሞ ነጻነት ሰራዊት ላይ ታጣቂዎች ጥቃት ተፈጽሞባቸው አንዷ ደግሞ የኢትዮጵያ መከላከያ ሰራዊት ወታደርና በሆነ ታጣቂዎች ጥቃት ደርሶባታል ይላል። በማሳያነት የተጠቀሰችው አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጅ 3 ሳምንት የሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋር ታስሮ በነበረበት ኦነግ ወንዶች ወደፈራቸው እንደተናገረች መግለጫው ላይ ሰፍሯል። ወሲባዊ ጥቃት የተፈጸመባቸው እናት ለ3 ሳምንታት ያህል 15 ወንዶች እኔና ልጄን ይደፍሩ ነበር፣ ይፈራረቁብን ነበር ማለቷም አምነስቲ በሪፖርት ገልጾ በ2017 ዓ.ም በአነስ ተዋጊዎች ወሲባዊ ባርነት ተይዛ በነበረች ሌላ ሴትም የደረሰባት ሰቆቃ በሪፖርቱ ላይ በማሳያነትም ተጠቅሷል። እንደ አምነስቲ ኢንተርናሽናል ገለጻ ጥቃቱ የደረሰባቸው ሴቶች ባሎቻቸው፣ ወንድሞቻቸው ወይም አባቶቻቸው በመንግስት ጸጥታ ኃይሎች አባል በመሆናቸው ምክንያት የታጣቂ ቡድን አባላት በበቀል እንደደፈሯቸው ተናግረዋል። ከጾታዊ ጥቃት በኋላ ቤታቸው ለቀው እየሄዱ ከጾታዊ ጥቃት በኋላ ቤታቸውን ለቀው እንደሄዱ እንደተገደዱም እንዲሁም ይህን ያላደረጉ ቤታቸውን እንደተቃጠለ ሪፖርቱ አመላክቶ 2 ሴቶች ወንድ ዘመዶቻቸው በታጣቂዎች እንደተገደሉም ተናግረዋል። ወሲባዊ ጥቃትና ከባድ ድብደባ ተፈጸሙባቸው የተባሉት ሴቶች አሁንም ቢሆን በኦነግ ሰራዊት ተዋጊዎች ላይ ባለስልጣናት በበቀል እርምጃ እንደሚወሰድባቸውና በመስጋት ከወሲባዊ ጥቃት ጋር ተያይዞ የሚመጣው መገደል የተነሳ ሕክምና አገልግሎት እንዳላገኙም ተናግረዋል። የተቃውሞ ምስራቅና ደቡብ አፍሪካ ሪጅናል ዳይሬክተር ታርጌት ቻጉን እዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደለም የጦር ወንጀል ሊሆኑ ይችላሉ ብለዋል። አምነስቲ ኢንተርናሽናል የሰነዳቸው እነዚህ ግፎች በተፈጸሙ ተጠያቂነት በሌለበት አካባቢ ውስጥ እንደሆነ የገለጹት ዳይሬክተሩ መንግስትን በአካባቢው የሚገኙ መስመሮች ማቋረጥ ድርጊቶች እንዲፈጽሙ አስተዋጽኦ ማድረጉ ተናግረዋል። የኢትዮጵያ ባለስልጣናትን በቀውስ ጊዜ አስተንሱር ተግባር ወደ ማድረግ ሲመለሱ ይህ የመጀመሪያቸው አይደለም፣ ሙሉ ምስል ከዚህ የከፋ ሊሆን ይችላል ብለዋል። በሴቶችና በልጃገረዶች ላይ የሚፈጸመው በደል አዙሪት ማብቃት አለበት ያሉት ቻጓ ዓለም አቀፍ እና የአፍሪካ መብት ተከታዮች ድምጻቸውን እንዲያሰሙ ጠይቀዋል። የኢትዮጵያ ባለስልጣን ወንጀለኞች ተጠያቂ ማድረግ እንዲሁም ተጎጂዎችና የጥቃት ሰለባዎች ፍትህ እንዲሁም መፍትሄ ማቅረብ ዓላማ ያደረገ አስቸኳይ ገለልተኛና ጥልቅ ምርመራ እንዲጀምሩም መጠየቅ አለባቸው ብለዋል። በምርመራው የተካተቱ ሴቶችን በሚፈጽሙ ጥቃቶች እንዲቆሙ እንዲሁም ፍትህና ተጠያቂነት እንዲሰፍን እንደጠየቁ ሪፖርቱ ጠቅሷል። የሰብአዊ መብት ተቋሙ ሪጅናል ዳይሬክተር የኦሮሞ ነጻነት ሰራዊት እንደ ወሲባዊ ጥቃት፣ ሌሎች የስቅይት ድርጊቶች፣ ግድያ፣ የግዳጅ መፈናቀል ያሉ ድርጊቶችን ፈጸሙ አባላት ላይ እርምጃ እንዲወስድ ጥሪ ቀርበዋል። የታጣቂ ቡድን አመራሮች እነዚህና ሌሎች ዓለም አቀፍ ሕግ መሰረተ ወንጀል የሆኑ ተግባራት የፈጸሙ ታጣቂዎችና ወይም አሪዎችን ትጥቅ ማስፈታትና ማሰናበት አለባቸው ብለዋል። ታጣቂዎቻቸው ዓለም አቀፍ የሰብአዊ ሕግና የዓለም አቀፍ ሰብአዊ መብቶች ሕግን እንዲያከብሩ በአስቸኳይ ትእዛዝ እንዲሰጡ አሳስበዋል። የኦሮሞ ነጻነት ሰራዊት የተመለከተ የአምነስቲ ኢንተርናሽናል ሪፖርት ይፋ በሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ታጣቂ ቡድኑ የኦሮሚያ
በኦሮሚያ ክልል አርሲ ዞን ቁጥራቸው በውል ያልተለዩ ሰዎችን መግደሉ የሚገልጽ መግለጫ ባወጣ በቀናት ልዩነት ነው። ኢሰማኮ ረቡዕ ዕለት ባወጣው መግለጫም ታጣቂ ቡድኑ ባለፈው ሳምንት ረቡዕ ላይ በፈጸመው ጥቃት ሕይወት መጥፋት፣ አካል ጉዳት፣ እገታ እንዲሁም መፈናቀል መድረሱ አረጋግጧል። ኢሰማኮ ከማለቱ አስቀድሞ በአካባቢ የተፈጸመ ግድያ በተመለከተ መግለጫ ያወጣው የኦሮሞ ነጻነት ሰራዊት ግን በአርሲ ዞን ኦርቶዶክስ እምነት ተከታዮች ላይ ለደረሰው እልቂት ተጠያቂ ያደረጉ በመንግስት ተሰማርተዋል ያላቸውን ተላላኪዎችን ነው። ታጣቂ ቡድኑ በአምነስቲ ኢንተርናሽናል ሪፖርት ለቀረበበት ውንጀላ እስካሁን ምላሽ አልሰጠም። ይሁን እንጂ የዜና ወኪሉ አሶሴሽን ፕሬስ ከአንድ ወር በፊት ባወጣው ዘገባ ላይ የቡድኑ መሪ የሆኑት ድሪባ ኩምሳ ጃልመሮ የቡድኑ ተዋጊዎች ንጹሐን ኢላማ ያደርጋሉ መባሉ ውድቅ አድርጎ ነበር። ንጹሐን የሚጎዱ ማንኛውም ድርጊት በጽኑ እንቃወማለን፣ እናወግዛለን ያሉት የታጣቂ ቡድን መሪ ገለልተኛ በሆነ ዓለም አቀፍ አካል የሚደረግ ነጻ ምርመራን እንደሚቀበሉ ተናግረው ነበር። ክቡራትና ክቡራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።